አላህ ባሮች ሆይ አላህን ተባረከ ወተዓላ ፍሩ፣ ዲነል እስላምን ተግባራዊ አድርጉ፣ የረሱልን ሰለላሁ ዐለይሂ ወሰለም ሱናም በሚገባ አጠንክራችሁ ያዙ። አላህ ተባረከ ወተዓላ የሰጣችሁ ብዙ ኒዕማና ጸጋዎች አሉ። በእነዚህ ኒዕማዎችና ጸጋዎች ልክ አላህን ተባረከ ወተዓላ በሚገባ አመስግኑት፣ አወድሱት። አላህ ከሰጠን ኒዕማዎች መሃል አንዱ የረመዳን ወር ነው። ረመዳንን ለመጾም መድረስና መብቃት ትልቅ የሆነ የእያንዳንዳችን አላህ የሰጠን ኒዕማና ጸጋ ነው። ረመዳንን መድረሱ ሳይሆን ዋናውና ትልቁ ነገር ረመዳንን አላህ በሚወደው መልኩ በአግባቡ መጾም መቻል። ምንም እንኳ ለረመዳን ብንቃረብም ረመዳንን አግኝተነው እንጾማለን አንጾምም አላህ ብቻ ነው የሚያውቀው። ስንትና ስንት አምና ከኛ ጋር የጾሙ ዘንድሮ በመሃላችን የሌሉ ቀብራቸው ላይ ሳር የበቀለባቸዋል። ከእኛ ውስጥም ስንትና ስንት በተቀሩ ሰዓታት ዱንያን ሊለዩ ልንሰግድባቸው ልንቀብራቸው የምንችል ሰዎች ይኖራሉ። ትልቁ ነገር ረመዳንን አላህ በሚወደው መልኩ ለመጾም መብቃት ነው። እነሆ ረመዳን ለሙእሚኖች የወሮች ሁሉ ምርጥ ወር ነው። ለሙናፊቆች ደግሞ እጅግ በጣም ከባድና አስቸጋሪ የሚባል ወር ነው። ኢማም አሕመድና ኢማሙ አልበይሀቂ ከአቡ ሁረይራ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ይህ የተከበረ ወር ከእናንተ ተቃርቧል፣ ወደ እናንተ መጥቷል። ለሙእሚኖች እንደ ረመዳን ያለ መልካም ወር የለም፣ ለሙናፊቆች ደግሞ እንደ ረመዳን ያለ ከባድና መጥፎ የሚባል ወር የለም። እነሆ አላህ የረመዳንን ወር አጅሩን ምንዳውን ገና ረመዳን ከመግባቱ በፊት ለጿሚዎች ለሙእሚኖች ይጽፋል፣ ያዘጋጃል። እንደዚሁ ደግሞ ረመዳን ውስጥ ያሉ ቅጣትና ወንጀሎችንም ለወንጀለኞች ለሙናፊቆች አስቀድሞ ይጽፋል። ይህ የሆነበት ምክንያትም ሙእምን ገና ረመዳን ከመምጣቱ ዝግጅት ያደርጋል፣ ለኸይር ነገር ይዘጋጃል። አላህ ተባረከ ወተዓላ የሰዎችን ንያ ነውና የሚያየው ኸይርን ለመስራት በመዘጋጀታቸው በመወሰናቸው አስቀድሞ አላህ አጅራቸውን ያዘጋጃል፣ ይጽፋል። በአንጻሩ ደግሞ ሙናፊቅም ለወንጀሉ ሙእሚኖችን ለማማት ስጋቸውን ለመብላት የሙእሚኖችን ዐውራና ገመና ለመከታተል የሚዘጋጅበት ወር ነው። አስቀድሞ ለሸር በመዘጋጀቱም አላህ ለሙናፊቅና ላስመሳይ ላስቸጋሪ ሰውም ወንጀሉን ቀድሞ የሚጽፍበት ወር ነው። ረመዳን ለሙእሚኖች የሙርኮ ወር ነው፣ የእድል ወር ነው፣ የንግድ ወር ነው። ለሙናፊቅ ደግሞ የቅጣትና የስቃይ ወር ነው ብላ እነሆ ይህን ሐዲስ በተጨባጭ ሓሉን ሐቂቃውን ማየት እንችላለን። ሙእሚን የሆነ በአላህ የሚያምን በመጨረሻው ቀን የሚያምን ለአኼራ ስንቅ የሚሰንቅ ረመዳን ሲመጣ ይዘጋጃል። ብዙ ሰዎች ዘካ የሚያወጡት ረመዳን ላይ ነው። ቤተሰቦቻቸው የሚያስደስቱት ረመዳን ላይ ነው። ለምስኪን የሚያበሉት ዝምድና የሚቀጥሉት ረመዳን ላይ ነው። ይሄ የኸይር ዝግጅት ነው። እነዚህ አይነት ነገሮችን አላህ ይወዳቸዋል። አስቀድሞ ይሄን ላሰበ ሰው አጅር ጽፍለታል። በአንጻሩ ደግሞ የእስላም ጠላቶች ሙናፊቆች፣ አስመሳዮችም በማወቅም ይሁን ባለማወቅ ሸይጣን የተጫወተባቸው ሰዎች ረመዳን ሲመጣ ሰዎችን ከመስጅድ ለማራቅ ከአላህ ለማራቅ የበኩላቸውን ጥረት ያደርጋሉ። የቁርአኑ የዱዓው የዚክሩ ወር ላይ ፊልምን፣ ሙዚቃን፣ ከሙዚቃ ያልተናነሱ ነሺዳዎችን እያዘጋጁ ሰዎችን ከቁርአን የሚያርቁበት ሁኔታም አለ። ለእነዚህ ረመዳን የቅጣትና የአዳብ ወር ነው የሚሆን በሰሩት ስራቸው ነው። ረመዳን የተደነገገው የሰው ልጆች የአላህን ፍርሃቻ ልብስ ይለብሱበት ዘንድ ነው። በተጨባጭ አላህን መፍራት ወንጀልን መተው እንደሚቻል ያረጋግጡበት ዘንድ ነው። ሐላል የሆነውን ምግብና መጠጥ ረመዳን ላይ እየተወን ቀን ጾመን ውለን ማታ ላይ በሐራም ምናፈጥር ከሆነ ቀን ምግብና መጠጥን ትተን የሰው ስጋ ምንበላ ከሆነ የጾም ዓላማ አልገባንም፣ አልተረዳንም። ጾም ዋነኛ ዓላማው ዒላው ለዓለኩም ተተቁን አላህን ትፈሩ ዘንድ ነው። አላህን መፍራት ማለት ያዘውን መታዘዝ የከለከለውን መከልከል ማለት ነው። ኸይር ሥራ በመስራት ወንጀልን በመተው በእኛና በአላህ ቅጣት መሃል ግርዶሽን መጋረድ ማለት ነው። ወንጀል የሚሠራ ሰው ከአላህ ቅጣት የሚከለክለው መጋረጃ የለውም። ዋጅብን የሚተው ሰው ከአላህ ቅጣት የሚጋርደው መጋረጃ የለውም።
ኸይርን በአግባቡ የሚሰራ ወንጀልን የሚተው እሱና በጀሃነም መሃል አጥር ይታጠራል፣ ጀሃነም አታገኘው። እነሆ የረመዳን ዋነኛ ዓላማ ይሄ ነው። ሰውነታችንን ከሐራም መጠበቅ፣ መጥፎ የሚባልን ነገር በሙሉ መተው፣ ማታለልን፣ ማጭበርበርን፣ ሰዎችን መበደልን እንድንተው ነው ረመዳን የመጣው። ረመዳን ላይ በአግባቡ እነዚህ መልካም ስራዎችን ከሰራን፣ ወንጀሎችን ከተወን እስከ ቀጣይ ረመዳን ድረስ ጸባያችን ተስተካክሎ መቆየት ይችላል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጁሙዓ እስከ ጁሙዓ፣ ረመዳን እስከ ረመዳን መሀል ላይ ላሉ ጥቃቅን ወንጀሎች መሰረዣ ናቸው ያሉት። 5 ወቅት ሶላትን በአግባቡ የሚሰግድ፣ ረመዳንን በአግባቡ የሚጾም፣ ጁሙዓን በአግባቡ የሚጾም፣ እነዚህ መልካም ዒባዳዎች እስከ ቀጣዩ የዒባዳ አጋጣሚ ድረስ ከወንጀል ይጠብቃሉ። የዒባዳው የመልካም ስራው ኃይል የኢማናችን ጥንካሬ ወንጀልን እንድንፈራ እንድንሸሽ ያደርገናል። እነዚህ ነገሮችን በአግባቡ ማይወጣ ሰው ከወንጀል መዳን፣ ስሜቱን ከመከተል መዳን በቀላሉ አይችልም ነው። ረመዳን ላይ ሰው ማታለልን፣ ማጭበርበርን፣ ሰዎችን መበደልን፣ በተለይ ከኛ መልካምን ነገር የሚጠብቁ ዘመድ የሆኑ ቅርብ የሆኑ ደካማ የሆኑ ቤተሰቦችን ከመበደል የምንታቀብበት ወር፣ ነጋዴ ደግሞ ከማታለል ሚዛንን ከማጉደል ቃል ገብቶ ቃሉን ከማፍረስ የሚጠነቀቅበት ወር፣ ሁሉም አማኝ በተለይ ወጣቱ ሐራም ከማየት ሐራምን ከመናገር በሐራም ስሜትን ለማርካት ከመሞከር የሚታቀቡበት ወር፣ ዘፈንና መሰል ነገሮችን ከመስማትም የሚርቁበት ወር ሊሆን ይገባል። ጾመኛ ሆኖ ዘፈን የሚሰማ ጾመኛ ሆኖ ሐራም የሚያይ እነዚህ አላህ የሚጠላቸው ስራዎች የጾሙን አጅር ይቀንሱታል። ጾመኛ ሆኖ የሚዋሽ፣ ሰውን የሚያማ፣ ሰውን ለማጣላት ብሎ ወሬን የሚያመላለስ፣ ሰውን የሚሰድብ የጾሙ አጅር ይቀንሳል። ጾሙ ዋጋ አይኖረው፣ ምግብ መጠጥ መተው ብቻ ይሆናል። ሌላ ጊዜው እንኳ ሰው መጥፎ ቃል ሲናገረን መልስ መስጠት ተፈቅዶልናል። ሌላ ጊዜ ከረመዳን ውጪ ሰው መጥፎ ቃል ከተናገረን መልስ መስጠት ተፈቅዶልናል። ላ ዩሒቡ ላሁ ልጀህረ ቢሱኢ ኢላ መን ዙሊም በላ። መጥፎን ቃል መናገር አላህ አይወድም ለተበደለ ሰው ለተሰደበ ሰው ካልሆነ በስተቀር ብላ። ረመዳን ላይ ግን ተሰድበን እንኳ ተነክተን እንኳ አጸፋ እንዳንመለስ ረሱሉ ሰለላሁ ዐለይሂ ወሰለም መክረውናል፣ አደብ አስይዘውናል። ወኢን ሳበሁ አሐዱን አው ሻተመሁ ፈልየቁል ኢኒ ሷኢም በላ። ጾመኛ የሆነ ሰው አንድ ሰው ቢሰድበው የሌለበትን ቢለጥፍበት መልስ አይስጠው፣ እኔ ጾመኛ ነኝ ይበል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የጾምንበትና ያልጾምንበት ቀን አንድ ሊሆን አይገባም። ነብዩ ሰለላሁ ዐለይሂ ወሰለም የውሸት ምስክርን በውሸት ያላዩትን መመስከርን፣ እንደዚሁ ደግሞ የውሸት ተግባርን ያላቆመ ሰው ምግብና መጠጥ መተው ለአላህ ምኑም አይደለም ብለዋል። አንድ ሰው ጾሞ ተርቦ ቢውል ተጠምቶ ቢውል መላሱ ውሸትን ካልተወ በውሸት መመስከርን ካልተወ ከሙስሊም ማይጠበቅን ስራ ከመስራት ካልታቀበ ምግብና መጠጥን መተው ብቻ ለአላህ ምኑም አይደለም ብለዋል። እኛ እንደምንጾመው ሁሉ ልጆቻችንም ማጾም ይጠበቅብናል። ረመዳንን ከምናከብርበት መንገድ አንዱ መላው ቤተሰብ እንዲጾም ማድረግ አለብን፣ መምከር አለብን። ልጆቻችሁን 7 ዓመት ሲሞላቸው ወደ 8 ሲገቡ ሶላት እንዲሰግዱ ዘዟቸው። 10 ዓመት ሲሞላቸው ስገዱ ብላችሁ በማይጎዳ መልኩ አደብ ለማስያዝ ምቷቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጾምም ልክ እንደ ሶላት ነው። 7 ዓመት ሞልቷቸው ወደ 8 የገቡ ህፃናት እንዲጾሙ ልናደርጋቸው ይገባል። ከልጅነት ካስለመድናቸው ጾምን፣ ተመሳሳይ ዒባዳዎችን በቀላሉ ይለምዳሉ። ከልጅነት ካላስለመድናቸው 10፣ 11፣ 12 ሁሉ ሆነው ጾም መጾም ይከብዳቸዋል። ለአላህ ብለው ስሜታቸውን መተው በልጅነት ካስለመድናቸው ከምግብ ውጪ ባሉ ነገሮችም ስሜታቸውን መቆጣጠር ይችላል። ልጆችን እንዲጾሙ ካደረግናቸው ሸርጡን ጠብቀው ጾም የሚያፈርሱ ነገሮችን ርቀው በአግባቡ ከጾሙ በመሰረቱ አጅሩ ለነሱ ነው የሚሆነው። አጅር ኸይር ስራ ለአካለ መጠን ባይደርሱም ይጻፍላቸዋል። ወንጀል ነው ማይጻፍባቸው። ለኸይር ስራቸው ወላጆች ከሆነ ሰበብ የሆኑት እነሱ ለኸይር ነገር ሰበብ በመሆናቸው አጅር ይጻፍላቸዋል፣ ራሱን የቻለ አጅር። ለወንጀል ወላጆች ከሆነ ሰበብ የሆኑት እነሱ ተጠያቂዎች ናቸው። በርካታ ወላጆች ልጆቻቸውን ገና ሕፃን ናት ልጅ ነው ያሉ ለአካለ መጠን ከመድረሳቸው ጋር እንዳይጾሙ የሚያደርጉበት ሁኔታ አለ። ለአካለ መጠን ሊደርሱ 2 ዓመት 1 ዓመት ሁሉ እስኪቀራቸው ማያጾሙበት ሁኔታ አለ። በአንዴ ጾምን አይችሉም። ነገ
ዲንን ሀገርን የሚረከቡ ናቸው የዛሬ ልጆች ማለት። እኛ ዛሬውኑ ጠንካሮች ካላደረግናቸው አላህን እንዲወዱ ረሱልን እንዲወዱ ነገሮችን እንዲቋቋሙ ካላደረግናቸው በአንዴ ለዚህ ኃላፊነት ራሳቸውን ብቁ ሊያደርጉ አይችሉምና ለልጆቻችን ትኩረት ልንሰጥ ልናስተምራቸው ይገባል። ረሱሉ ዓለይሂ ሰላቱ ወሰላም በልጅ ዙሪያ ብዙ ሲናገሩ የሰሙ ሱሐቦች ሕፃን ልጆቻቸውን ያስጾሟቸው ነበር። ጾመው ተርበው ሲያለቅሱ መጫወቻ ይሰጧቸው ነበር። እንዲረሱ ወደ መስጂድ ይዘዋቸው ይሄዱ ነበር። በዚህ መልኩ ስላደጉ ነው ሱሐቦች እስላምን፣ ዲንን፣ ዒልምን፣ ሐዲትን ጠብቀው ወደኛ ሊያደርሱ የቻሉት። ልጆች ላይ ጾም ግዴታ የሚሆነው ለአካለ መጠን ሲደርሱ ነው። ሕፃናት ለአካለ መጠን መድረሳቸው የሚታወቅበት ራሱን የቻለ መንገድ አለ። 15 ዓመት ከሞላቸው ወንዱም ይሁን ሴት ለአካለ መጠን ደርሰዋል። 15 ዓመት እንኳ ባይሞላ ሌሎች የሚታዩ ምልክቶች አሉ። የዘር ፈሳሽ መውጣት፣ አፍረተ ገላ አካባቢ ላይ ከርዳዳ የሚሻክር ፀጉር መብቀል፣ ሴት ልጅ ከሆነች የወር አበባ ደም ማየት፣ በ9 ዓመቷን ብታይ በ10 ዓመቷን ብታይ የወር አበባ ደም ማየት ብቻ ለአካለ መጠን የመድረስ ምልክት ነው። እነዚህ ምልክቶች ካልታዩ 15 ዓመት ከሞላ ጠንካራም ቢሆኑ ደካማም ቢሆኑ ሰውነታቸው ቢገዝፍም ባይገዝፍም ጾም ወጅቦባቸው፣ ሶላት ወጅቦባቸዋል፣ እስላማዊ ህግጋት ይመለከቷቸዋል፣ ልናሰግዳቸው ይገባል። እዛ ከመድረሳቸው በፊት ደግሞ ልናለማምዳቸው ይገባል። አንዳንዴ በተለይ ሴቶች ለአካለ መጠን ከመድረሳቸው ጋር ሀፍረው ማይጾሙበት ሁኔታ አለ። ወላጆች የእስልምናን አደብ በማይነካ መልኩ ልጆቻቸውን ከዲን ጋር ተያያዥነት ያላቸው ነገሮችን በእርጋታ ሊያስተምሯቸው፣ ዲናቸውን ሊያሳውቋቸው ይገባል። ከረመዳን ጋር ተያያዥ የሆኑ ሁላችንንም የሚመለከቱ አሕካሞች ከሚባሉት አንዱ የረመዳንን መግባት ጨረቃውን ማየትና መከታተል። ባለንበት ጊዜ በተለይ ከተማ አካባቢ ላይ በሰለጠነው ዘመን እየተረሳ ያለ ሱና ነው። ረመዳን ነገ ነው ተብሎ የሚጠበቅበት ምሽት ላይ በተለይ ከፍታ አካባቢ ላይ ያሉ ሰዎች ጨረቃን ለማየት መሞከር አለባቸው። ያየ ሰው በአቅራቢያ ለሚገኝ የሙስሊሞችን ጉዳይ ለሚመሩ አካላት አሳውቆ በይፋ እንዲነገር ማድረግ አለበት። በእርግጠኝነት ካየ አንድ ሰው ነገ ረመዳን መሆኑን የሚገልጸውን ጨረቃ ካየ ሌሎች እንኳ ባይቀበሉት የመጾም ግዴታ አለበት። በሱ ስር ያሉ ሰዎችን የማጾም ግዴታ አለበት። አንድ ታማኝ የሆነ ሰው የረመዳንን ጨረቃ ካየ መጾም ግዴታ ይሆናል። ሌሎች ካልተቀበሉት ለራሱ ይጾማል። ጨረቃ ካልታየ አሊያ ደግሞ ሻዕባን 30 ካልሞላ ቤተኛውን መልኩ ረመዳን ነው ብሎ መጾም አይቻልም። የረመዳንን መግባት ማረጋገጥ የሚቻልባቸው መንገዶች 2 ብቻ ናቸው። አንደኛው ከፊት የነበረው የሻዕባን ወር 30 መሙላቱ ነው። በአረብኛ ወር ሊጠናቀቅ የሚችለው ወይም በ29 ወይም በ30 ቀን፣ በ30 በጭራሽ አያልፍም። በ29 ሊያልቅ ስለሚችል 29ኛው ቀን ምሽት ላይ ጨረቃ መታየት አለበት፣ መጠበቅ አለበት። ደመና ከሆነ አቧራ ካለ መታየት ካልተቻለ የሚቀጥለውን ቀን ለጥንቃቄ ተብሎ መጾም አይቻልም። የጥርጣሬን 30ኛውን ቀን የጾመ ነቢ ሙሐመድን አምጿል፣ እምቢ ብለዋል ተብሎ ነብዩ ሰለላሁ ዐለይሂ ወሰለም የጥርጣሬን ቀን አትጾሙ፣ ደመና ከሸፈነባችሁና እርግጠኛ መሆን ማየት ካልቻላችሁ ቀጣዩን ቀን ሻዕባን 30 ነው በሉ፣ የሚቀጥለውን ቀን አንድ ብላችሁ ጾሙ ብለዋል። ከዚህ ውጪ በሂሳብ ስሌት አስቀድሞ ረመዳንን ማወቅ በዛ መሰረት መጾም አይቻልም። የሂሳብ ስሌት ሁሌ ትክክል እንደማይሆን ሊሳሳት እንደሚችል በርካታ ዑለሞች ገልጸዋል። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ስታዩ ጾሙ፣ ጨረቃንም ስታዩ አፍጥሩ፣ ማየት ካልቻላችሁና ደመና ከሆነባችሁ ከተከለለ 30 ሙሉ ብለዋል። ታማኝ የሆኑ የሬዲዮን ጣቢያዎች በየሀገሩ ያሉ የኡማን ጉዳይ የሚከታተሉ ሰዎች ነገ ረመዳን ነው ብለው ካሳወቁ መጾም ራሳችን ማየት ካልቻለን ማለት ነው። እነዚህና መሰል የሆኑ ከጾም ጋር የተያዙ ዒባዳዎች አሉ። እነዚህን መጠበቅ ረመዳንን ከማክበር ይቆጠራል። أعوذ بالله من الشيطان الرجيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم الحمد لله واسع النعم ودافع النقم يكرم من شاء ويا خسارة من حرم والصلاة والسلام على نبينا
وحبيبنا وقدوتنا النبي الأكرم وعلى آله وأصحابه والتابعين. أما بعد، هو رمضان لا يتنقروا بزو ترفاتوችና ፈዳኢሎች አሉ። ረመዳን የጾመ እንዲህ ያገኛል ተብሎ ብዙ ተዘርዝረዋል። እነዚህ በረመዳን የሚገኙ ትሩፋቶች፣ ምንዳዎች ረመዳንን በአግባቡ ለጾመ ሰው ነው የሚገኙት። ስራውን ላሟላና ላስተካከለ ሰው ነው የሚታደሉት። ስራ ሊሟላና ሊስተካከል የሚችለው ከጾም ጋር ተያያዥ የሆኑ ህግጋትን ጠንቅቀን ስናቅና የጾመኛን አደብ ባህሪ ስንላበስን። እንዲሁ ምግብና መጠጥን በመተው ብቻ ረመዳን ውስጥ ያሉ ምንዳዎችን ፈዳኢሎችን ማግኘት አይቻልም። ሰራተኛ ሙሉ ደሞዙን የሚያገኘው ሙሉ ቀን ከሰራ ነው። አደብ ስርዓትን አክብሮ ከኖረ ነው። ጸባዩ አስቸጋሪ ከሆነ፣ ሰዎችን ማያከብር ከሆነ፣ ስራ ሰዓት ላይ ማይገባ፣ የሥራ ሰዓት ሲጠናቀቅ ማይወጣ ከሆነ፣ ስራውን በኃላፊነት በአግባቡ ማይወጣ ከሆነ ደሞዙን በአግባቡ እንደማያገኘው ሁሉ ረመዳንንም በአግባቡ ካልጾመን ረመዳንን በመጾም የሚገኙ የተሟሉ ምንዳዎችን ማግኘት አንችልም። ከረመዳን ጋር ተያያዥ ከሆኑ ልናቃቸው ከሚገቡ ነገሮች መሃል አንዱ ጾምን የሚያፈርሱ ነገሮችን ጠንቅቆ ማወቅ ነው። ብዙ ሰዎች ጾም የሚያፈርሰው መብላትና መጠጣት ብቻ መስሏቸው እጅግ በጣም በዛ ያሉ ጾም የሚያፈርሱ ነገሮችን በተደጋጋሚ ሲሰሩ እናያለን። በጅህልና የተመሰረተ ዒባዳ ፍሬ የለው፣ ዋጋ የለው። ነቢይን ዓለይሂ ሰላቱ ወሰላም አላህ ዝክር በል፣ ቁርአን ቅራ፣ ዳዕዋ አድርግ ከማለቱ በፊት እወቅ ነው ያላቸው፣ ተማር ነው ያላቸው። ነቢይም ዓለይሂ ሰላቱ ወሰላም እውቀትን መፈለግ እያንዳንዱ ሙስሊም ላይ ግዴታ ነው ብላ አላህ ኸይርን የሻለት ሰው የዲንን ግንዛቤ ይሰጠዋል ብላ። ስለዚህ ረመዳንን ከመጾማችን በፊት ከጾም ጋር ተያያዥ የሆኑ ህግጋቶችን ልናቅ፣ በተለይ የጾም መስፈርት የሚባሉ የጾም መሰረት የሚባሉ ጾምን ያፈርሳሉ የሚባሉ ነገሮችን ልናቃቸው፣ ልናሐፍዛቸው፣ ህፃናቶቻችንን፣ ወላጆቻችንን፣ ጎረቤቶቻችንን ልናሳውቃቸው ይገባል። ለሰው ልጆች ወርቅ ብር ከምንሰጣቸው ይልቅ ዒልም ስንሰጣቸው ነው የሚጠቀሙት። እኛም የላቀ አጅር የምናገኝ። መብላት መጠጣት ቀላል ነው፣ ኬትም ይገኛል። ነገር ግን የቀልብ መንፈስ የሆነው የቀልብ ሩህ የሆነው እውቀት የሰው ልጆችን ጀነት የሚያስገባው እውቀት ጠቃሚ ስጦታ ማለት ይሄ ትልቅ ሀብት ማለት ይሄ። ለዚህ ነው አላህ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ያ በቁርአን መውረድ፣ ቁርአንን መቅራት በመቻል ቁርአንን በማወቅ ሰዎች ይደሰቱ ብሏል አላህ ተባረከ ወተዓላ። እነሆ ጾምን የሚያበላሹ ነገሮችን በተወሰነ መልኩ አጠር አድርገን ስናይ፣ አንደኛው የግብረ ሥጋ ግንኙነትን። ግብረ ሥጋ ግንኙነት ማድረግ ጾምን እንደሚያፈርስ ሁሉም ዑለሞች ተስማምተዋል። ቁርአን ላይም አላህ ነግሮናል። ግብረ ሥጋ ግንኙነት የሚያፈርሰው ከሐላል ሚስትም ጋር ይሁን በዝናም ይሁን ያው ከሐላል ሚስቱ ጋር ከሆነ ማያፈርስበት ችግር የሌለው የሚመስለው አላዋቂ አለ። ግብረ ሥጋ ግንኙነት በየትኛውም መልኩ ጾምን ያፈርሳል። በግብረ ሥጋ ግንኙነት ምክንያት ጾሙ የፈረሰበት ሰው ጾሙ ከመፍረሱ በተጨማሪ ከባድ ወንጀል ተዳፍሯልና ከፋራ ይጠበቅበታል። አንድ ባሪያ ነፃ ማውጣት፣ ካልሆነ 30 ቀን በተከታታይ መጾም፣ ካልሆነ 30 ምስኪን ማብላት ይጠበቅበታል። ይሄን ማድረግ ካልቻለ እስኪችል ድረስ ሊጠብቅ ይገባል። ያን ቀንም ቀዷ ማውጣት፣ ይሄን ለምን አደረግኩኝ ብሎ መጸጸትና ሁለተኛ አላደርግም ብሎ ለጌታው ቃል መግባት፣ ምህረት መጠየቅም ግዴታም። ስሜቱን መቆጣጠር የማይችል ሰው በጾም በቀኑ ክፍለ ጊዜ ከፈጅር በኋላ ከምስቱ ጋር መቀራረብ የለበትም። እናታችን አይሻ ረዲየላሁ ዐንሃ ነቢዩ ጾመኛ ሆነው ሚስቶቻቸውን ይስሙ ነበረ፣ ነገር ግን ከእናንተ ውስጥ እንደሳቸው ማን ነው ራሱን መቆጣጠር የሚችል ብለዋል። ራሱን መቆጣጠር የማይችል ከሴት ጋር ሊቀራረብ፣ እንደዚሁ ስሜት ቀስቃሽ የሆኑ ነገሮችን ሊያደርግ ሊያይ ሊቀርብ አይገባም። ሁለተኛው ጾም የሚያፈርሰው ተግባር የዘር ፈሳሽ መውጣት ነው። ያለ ግብረ ሥጋ ግንኙነትም ቢሆን ማለት ነው። በእሕቲላም ሳይሆን በራስ ፍላጎት የዘር ፈሳሽ እንዲወጣ ማድረግ ጾምን ያፈርሳል። በተኙበት ከሆነ በህልም ከሆነ የወጣው ያለ ፍላጎታችን ስለሆነ የሚወጣው በዚህ ጾም አይፈርስም። በሶስተኛ ደረጃ ጾም የሚያፈርሰው መብላትና መጠጣት ረስቶ እስካልሆነ ድረስ ጾመኛ መሆኑን ረስቶ የበላው የመጠጣ ሰው ጾሙ አይፈርስም። እንዳስታወሰ ማቆም አለበት። ከዛ በኋላ ይቀጥላል። ጾሙም ትክክል ነው፣ ቀዷ ማውጣትም የለበትም። ጾም የፈረሰ እያለም ራሱን ሊወቅስ ሊያዝንም አይገባም። ጾመኛ ሆኖ ረስቶ የበላውም የጠጣ ሰው አላህ ነው ያበላው፣ አላህ ነው ያጠጣው፣ ጾሙን ያሟላ ብላ።
በአራተኛ ደረጃ ጾም የሚያፈርሰው ማንኛውም በራስ ፍላጎት በአፍ ወይም በአፍንጫ በኩል ወደ ሆድ የሚገባ ነገር በሙሉ ጾምን ያፈርሳል። ማንኛውም በአፍ ወይም በአፍንጫ በኩል በራስ ፍላጎት ጾመኛ መሆንን ከማወቅና ከማስታወስ ጋር ወደ ሆድ የሚደርስ ነገር በሙሉ ጾምን ያፈርሳል። በመሆኑም አፍንጫን መጠበቅ ነው ከተለያዩ ነገሮች። ውዱእ ያደረጉ በአፋቸው በኩል ሲግመጠመጡ ውሃ የሚገባባቸው ሰዎች ሊኖሩ ይችላል። በጥንቃቄ ጉድለት ከሆነ ጾም ይፈርሳል። ጥንቃቄ ከማድረግ ጋር ሳያውቁ ከሆነ በዚህ ጾም አይፈርስም። መራቅን መዋጥ ጾም የሚያፈርስ የሚመስላቸውና ቀኑን ሙሉ ሲተፉ የሚውሉ ሰዎች አሉ። መራቅ የሚወጣው ከውስጥ ስለሆነ ጾም አያፈርስም። እንደዚሁ ደግሞ መቆጣጠሩም እጅጉኑ ይከብዳል። አክታን በተመለከተም በተደጋጋሚ ሰዎች የሚጠይቁበት ሁኔታ አለ። አክታ ጾም ማፍረስ አለማፍረሱ እንዳለ ሆኖ ቆሻሻ ስለሆነ ጎጂ ስለሆነ አክታን መዋጥ የተከለከለ ሐራም ነው ብሏል ዑለሞች። ወይሐርሙ ዐለይሂም አልኸባኢት ከሚለው የቁርአን አንቀጽ በመነሳት ሆኖም አክታ ጾም የሚያፈርስበትም ማያፈርስበትም ሁኔታ አለ። ወደፊት ለፊት ወደ አፍ ሳይመጣ እዛው ቀጥታ ከሆነ ሳናቀው የተዋጠው ይሄ ጾም አያፈርስም። ነገር ግን ወደ አፍ ፊት ለፊት ከመጣ በኋላ ከሆነ የተዋጠው ከላይ ስለሆነ አክታ የሚወርደው ጭንቅላት ስለሆነ የሚወርደው ከውጭ እንደገባ ነገር ነውና የሚቆጠረው ሆን ብሎ አውቆ መዋጡን ጾም ያፈርሳል። በከዳልክ ቆሻሻና ጎጂ ስለሆነም መዋጡ ወንጀለኛ ያደርጋል። አምስተኛው ጾም የሚያፈርሰው ተግባር ምግብና መጠጥን ሊተኩ የሚችሉ ነገሮችን በየትኛውም መንገድ መጠቀም። ምግብና መጠጥን ሊተኩ የሚችሉ ነገሮችን በየትኛውም መልኩ በየትኛውም መንገድ መጠቀም። የብርታት ምግብ የሚተኩ መርፌዎችን መውሰድ፣ እንደዚሁ ደግሞ ለታማሚ ወይም የአቅም ማነስ ላለባቸው ሰዎች ግሉኮስን መውሰድ፣ እነዚህና መሰል ነገሮች ጾምን ያፈርሳል። ምግብ እንደሚያፈርሰው ሁሉ በአፍ በኩል የሚወሰድ ምግብ እንደሚያፈርሰው ሁሉ በደም ስርም ይሁን በአፍንጫም በኩል ይሁን በየትኛውም መልኩ በመርፌም ይሁን የሚወሰዱ ምግብ የሚተኩ ነገሮች ጾም ያፈርሳል። ስድስተኛው ጾም የሚያፈርሰው ተግባር አውቆና ሆን ብሎ ማስመለስ ነው። አውቆና ሆን ብሎ ማስመለስ ነው። ይህ ላይ በተወሰነ መልኩ በዑለሞች መሃል ኺላፍ ያለበት ጉዳይ ሲሆን በላጩና የተሻለው ለጥንቃቄ አለማድረግ ነው። ሳይፈልግ ግን ያስመለሰ ሰው ከአቅም በላይ ሆኖበት ያስመለሰ ሰው ጾሙ አይፈርስም። ሰባተኛው ጾም የሚያፈርሰው ተግባር ሲጋራና ሺሻ ነው። ሲጋራ በቀኑ ክፍለ ጊዜ ማጨስ ወከዛልክ ሺሻ ማጨስ ጾምን ያፈርሳል። ጾም ከማፍረሱ በተጨማሪም ሐራምና ወንጀል የሆነ ተግባር ነው። ማንኛውም አቅልን የሚጎዳ ጤንነትን የሚጎዳ ዲንን የሚጎዳ ዱንያን የሚጎዳ የሰው ዘርን የሚጎዳ ነገር በሙሉ ሐራምና የተከለከለ ነው። ይሄ ላይ የዲን እስላም ዑለሞች ብቻ ሳይሆን ቀደምት ነቢያትና አቅል ያላቸው ሰዎች በሙሉም ተስማምተዋል። ዲን እስላም ብቻ ሳይሆን የነቢ ዲን ብቻ ሳይሆን ከዚያ በፊት የነበሩ ሃይማኖቶችም የተደነገጉት እነዚህ ነገሮችን ለመጠበቅ ነው። የሰውን አእምሮ ለመጠበቅ፣ የሰው ልጅን ዘር ለመጠበቅ፣ የሰው ልጅን ጤንነት አቅል ለመጠበቅ፣ የሰው ልጅን መተዳደሪያ የሆነውን ንብረትን ለመጠበቅ ነው ሃይማኖት የተደነገገ የመጣው። ይሄን የሚጻረር ማንኛውም ነገር ይከለከላል። እነዚህ ነገሮች ጤናን ይጎዳሉ፣ ገንዘብን ይጎዳሉ፣ የሰው ልጆችን አዛ ያደርጋሉና ሐራምነታቸው እንዳለ ሆኖ ጾምም ያፈርሱ ናቸውና መራቅ መጠንቀቅ አስፈላጊ ነው። ቀን ላይ ከነዚህ ነገሮች ርቀው ገና ምሽት ላይ አዳን ሲል አላሁ አክበር የሚለው ቃል እንደተሰማ የአላህ ባሮች በቴምር እያፈጠሩ ሌሎች በስጋራ የሚያፈጥሩበት ሁኔታ አለ። ቀኑን ሙሉ ለ12 ሰዓት ታቅቦ መዋል እንደተቻለው ሌሊቱንም ታቅቦ መዋል ይቻላል ካመኑበት። ጥንካሬ ማለት የጡንቻ መፈርጠም አይደለም። ጥንካሬ ማለት ማይጠቅምን ነገር መተው፣ የሚጎዳን ነገር አለማድረግ። ስምንተኛው ጾም የሚያፈርሰው ተግባር ሒጃማ ነው ወይም ዋግምት፣ ከሰውነታችን በዛ ያለ ደም እንዲወጣ ማድረግ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ተርሚዚና ሌሎችም በዘገቡት ሐዲስ አፍጠረ አልሓጅም ወልመሕጁም ብላ ዋግምት የሚሰራለትም የሚሰራውም ጾማቸው ፈርሷል ብላ። ሌላ ሶሒሕ በሆነ ከዚህ በተሻለ የሶሒሓ ደረጃ ላይ ባለ ቡኻሪ በዘገቡት ሐዲስ እሕተጀመ ወሁወ ሷኢም፣ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ሒጃማ ዋግምት ተሰርተዋል የሚል ዘገባ አለ። ሁለቱ እንዴት ነው የሚስማሙት ብለው ብዙ ሙከራ ለማስማማት ሙከራ ያደረጉ ዑለሞች አሉ። ጾመኛ ሆኖ ዋግምት ያሰራ አፈጠረ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አፈጠረ ማለታቸው ብዙ ደም ከሱ ከወጣ ማፍጠሩ አይቀርም ይደክመዋል ማለት ነው የፈለጉት እንጂ ጾመኛ ሆኖ ዋግምት ቢሰራ በዛ ያለ ደም ቢለግስ ብዙ ደም ቢፈሰው
ደም መወሰዱ ደም መውጣቱ ብቻ ጾሙን አያፈርስም። ገና ብዙ ጊዜ በብዛት ደም መውጣቱ ጾም መፍረስን ያስከትላል ማለት ነው የፈለጉት። ዋግምት አሰርቶ ራሱን ሳይስት መቆየት የቻለ ሰው ጾሙ አይፈርስም ብለው የፈሰሩ አሉ። ለምን ሲባል ቡኻሪ ላይ ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ዋግምት ተሰርቶላቸዋል የሚል ዘገባ ስላለ። ሌሎች ዑለሞች ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው ነበረ በዕለቱ፣ ነገር ግን ዋግምት አሰሩና አፈጠሩ የሚል መልእክት ነው ያለው ብለው። ሆኖም ሰፊ ኺላፍ አለበት። በላጩና የተሻለው ጾመኛ ሆኖ ዋግምት ለማሰራት በዛ ያለ ደም እንዲወጣ አለማድረግ ነው። ለምርመራ ለናሙና ደም ቢወሰድ ምንም ችግር የለውም። ኖርማል መርፌ ሰዎች ቢወጉ ምንም ችግር የለውም። በላጩና የተሻለው እነዚህና መሰል ነገሮችን በማታው ክፍለ ጊዜ ማድረግ ነው። ዘጠነኛው ጾም የሚያፈርሰው ተግባር ጾምን ለመፍታት መወሰን። ጾመኛ ከመሆኑ ጋር ባይበላ እንኳ እኔ እበላለሁ ዛሬ አልጾምም ብሎ ከወሰነ አንድ ሰው ጾሙ ይፈርሳል። ምክንያቱም ኢነመል አዕማሉ ቢንኒያት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ ጾመኛ የሆነ ሰው ንያው ከሱ ቀኑን ሙሉ መለየት የለበትም። የሆነ ሰዓት ላይ ንያው ከተበላሸ ሐሳቡን ከቀየረ ባይበላ እንኳ እንደበላ ይቆጠራል። ስለዚህ ከሱሑር ሰዓት ከፈጅር ሰዓት ጀምሮ እስከ መግሪብ ድረስ ንያችን አብሮ ሊቀጥል ይገባል። በላለው ብሎ ወስኖ ኋላ ላይ እንዳይበላ የሚያደርገው ምክንያት ተፈጥሮ እንጂ ያላቆመ ሰው ወይም ከመብላት ያልታቀበ ሰው ጾሙ ይፈርሳል ባይበላም ማለት ነው። ነገር ግን እንዲህ ነገር ካገኘው ብሎ አንጠልጥሎ ከሆነ እዛ ከመድረሱ በፊት ሳያጣው በራሱ ፍላጎት መልሶ ከቀጠለ ጾሙ አይበላሽም ያሉ ዑለሞች አሉ። ሆኖም ከኺላፍ ለመውጣት መጠንቀቅና ንያን ጠብቆ መዋል አስፈላጊ ነው። አስረኛው ጾም የሚያፈርሰው ተግባር የወር አበባ ደምና የወሊድ ደም መውጣቱ። ሴት ልጅ ጾም ከጀመረች በኋላ የወር አበባ ደም ብታይ የወሊድ ደም ብታይ ሚጥ በጀመራት ጾሙ ይበላሻል። ቀኑን ሙሉ ጾማ ውላ 2 ደቂቃ 3 ደቂቃ ሲቀረው እንኳ የወር አበባ ደም ብታይ ፀሐይ ሳይጠልቅ በፊት ጾሙ ይበላሻል፣ ቀዷ ማውጣት ይጠበቅበታል። 11ኛው የጾም የሚያፈርስ ተግባር ወይም የጾም መፍረሻ መንገድ አእምሮን መሳት ነው። ጾመኛ ሆኖ ሙሉ በሙሉ አእምሮን የሳተ ሰው በአእምሮ በሽታ በእብደትም ይሁን በማደንዘዣና በመሰል ነገሮችም ይሁን ሙሉ በሙሉ ራሱን የሳተ ሰው ጾሙ ይፈርሳል። 12ኛው የጾም መፍረስ ሰበብ አላህ ይጠብቀንና ከእስልምና መውጣት ነው። በንግግር ወይም በተግባር ወይም በሐሳብና በንያ ከእስልምና የወጣ ሰው ጾሙ ይፈርሳል። እምነት ላይ ዲን ላይ ቀልድ የለም። የኩፍር ቃል ተናግሮ አንድ ሰው ለቀልዴ ነው ቢል ከእስልምና ይወጣል፣ ጾሙም ይፈርሳል። ውስጡ ላይ እንኳ በሐሳብ ባይገልጸው በልቡ ከእስልምና የሚሻል ሌላ ዲን አለ ቢል አንድ ሰው ከእስልምና ይወጣል። ያለፈው ስራ ሁሉ ይከስራል፣ ጾሙም ጭምር ይፈርሳል። ውዱእ ላይ ከነበረም ውዱእ ሁሉ ይፈርሳል። ወደ መስጂድ የመጣ መንገድ ላይ የኩፍር ቃል ቢናገር አሊያ ደግሞ መንገድ ላይ የኩፍር ተግባር ቢሰራ ከአላህ ውጭ ላለ አካል ስጁድ ቢያደርግ ርኩዕ ቢያደርግ ከእስልምና ይወጣል፣ ውዱእም ይፈርሳል። ረመዳን ከሆነ ጾሙም ይፈርሳል። እነዚህና መሰል የሆኑ ጾም የሚያፈርሱ ነገሮች አሉ። ልናቃቸው ልንጠነቀቃቸው ይገባል። እነዚህ ነገሮች በሙሉ ጾም የሚያፈርሱት አንደኛ ጾም እንደሚያፈርሱ እያወቀን ካደረግናቸው። ባለማወቅ እነዚህ ነገሮችን ያደረገ ሰው እንዳወቀ ማቆም አለበት እንጂ ጾሙ አይፈርስም። እንደዚሁ ደግሞ በእነዚህ ነገሮች ጾም የሚፈርሰው እያስታወሰ ካደረገ ነው። ጾም እንደሚያፈርስ ያውቃል። በተቻለው ያክልም ተጠንቅቆ እየጾመ ሳለ መሀል ላይ ረስቶ ቢጠጣ፣ ረስቶ ቢበላ፣ ረስቶ ቢያስመልስ ጾሙ አይፈርስም። ሶስተኛው እነዚህ ነገሮች ጾም የሚያፈርሱት በራሱ ምርጫ ካደረገ፣ ተገዶ ካደረገ ጾሙ አይፈርስም። አስገድዶ ሰው ቢያበላው አንድን ሰው ጾሙ አይፈርስም። አስገድዶ ቢያጠጣው ጾሙ አይፈርስም። አስገድዶ በዛ ያለ ደም እንዲወጣበት ቢያደርግ አንድ ሰው ጾሙ አይፈርስም። ثم صلوا وسلموا على خير من صلى وصام فقد أمركم ربكم بذلك قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ونبيك محمد وعلى آله وصحابته وأتباعه إلى يوم الدين وارض اللهم عن خلفائه الراشدين وبقية صحابته أجمعين وعنا معهم يا رحمن يا رحيم اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين
اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، واحفظ ديننا من عبث العابثين وكيد الماكرين، وتولنا يا متولي الصالحين، وأصلح أمورنا أجمعين، واكفنا ما أهمنا من أمور الدنيا والدين. اللهم اكفنا ما أهمنا من أمور الدنيا والدين، اللهم اكفنا ما أهمنا من أمور الدنيا والدين، ولا تجعلنا فتنة للقوم الظالمين، واجعلنا اللهم هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين، اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم احينا مسلمين وتوفنا وأنت راض عنا يا كريم يا كريم. اللهم احينا مسلمين وتوفنا وأنت راض عنا يا كريم يا كريم. اللهم أحسن عاقبتنا في الأمور كلها، وأجرنا من خزي الدنيا وعذاب الآخرة. اللهم اجعل خير أعمالنا أواخرها، وخير أعمالنا خواتمها، وخير أيامنا يوم نلقاك. ووفقنا اللهم لبلوغ رمضان واستغلاله على الوجه الذي يرضيك عنا يا ربنا،